ግን ሁሌም የሚገርመኝ ነገር ምን መሰላችሁ? ሁሉም እጅ ላይ በተለይ ፌመስ ዩቱበሮች ሁሉም እጅ ላይ አንዱ እጅ ላይ አንዱ እጅ ላይ ሁሉም ፋይል የተደበቀ ሚስጥር ፋይል አላቸው። ግን ለእኔ ጥያቄ የሆነብኝ የእናንተ የተደበቀ ፋይል መቼ ነው የሚወጣው? መቼ ነው የምትፖስቱልን ነው የእኔ ጥያቄ። አሁን ኪያም ምክንያት አድርጎ ከቡታጀራ አዲስ አበባ አንደኛ የመጣው ለሄርሜላና ለአብርሽ አዝኖ አይደለም። እሱም እንደ ማንኛውም ዩቱበር ዩቱቡን ሊያጣጥፍና ሊሸቅል ነው የመጣው ከቡታጀራ አዲስ አበባ እንጂ ሄርሜላና መቼም አብርሽ አሳዝነ ወይም ደግሞ ነጻ ግንባር አውጪ ነኝ ብላ አይደለም አይደል ኪያ የመጣው ማለት ነው። አንተም እንደሌላዎቹ ዩቱበር ዩቱቤን ላጣጥፍ ነው የመጣው። ይሄ ግልጽ እኮ ነው። ፋይላችሁን እንኳን ተውት። የሌለ ባዶ ስልክ ትይዙና ይሄንን እንዳልፖስተው ይሄንን እንዳልጥፍ። አሁን ደግሞ የኤፍሬም ፋይል ብለህ በሩታ እጅ አለ፣ እኔ እጅ ያለው ፋይል ሩታ እጅ ላይ ያለ፣ አንተ ጋር ያለው ፋይል ታዲያ አንተና ማለት ነው ለሩታ የሰጣት። እንደዛ ከሆነ ሩታን ኤፍሬምን በዚህ አይነት ነገር አስፈራርታው ይዛው ነው ወንድሙ ላይ እንደዚህ ያደረገው። ሲቀጥል ደግሞ ሄርሜላን ያፈቅራታል እያላችሁ ነው። ከዛ ደግሞ ዞር አልክና በእምነት ሲፈቀዳል አልክ። ምንም ያልተረጋገጠ ወደ እምነት አትግቡ። እዛው ራሳችሁን ቻሉ። እዛው እንደፈለጋችሁ ተፈራገጡ። እዛው በሌለ ታሪካችሁ ውስጥ ተንበጫረቁ። አንተ ክያ የምትባለው ሰውዬ ማለት ነው ደግሞ በጣም ነው የደበደብከው ኤፊን። አቤት ደበደብከው በእናት ኤፊ። አይዞ አባቴ። እንግዲህ ማንም ሰው ከእህቱ ጎን ሲቆም እንግዲህ መደብደብም ዝልፊያም ስድብም ያጋጥመዋል። እና ኤፊ ዛሬ በጣም ነው ኪያ የቀጠቀጠው። ከቡታጀራ የመጀመሪያ አንድ ወንድ ተገኘ ከቡታጀራ። ከላይ እስከታች ደስ ብሏቸዋል ተመልካቾች፣ ኤፍሬም በመደብደቡ በመቀጥቀጡ። ወይኔ በጣም ነው የመታው፣ ሆዶዱን የመታው፣ በጣም ነው የመታው። ኤፍሬምን የመትረፉን ምን እንጃ። እንዲህ ነው እንዴ መደብደብ? ወንድነት እንዲህ ነው እንዴ? ለኮፍ እንዲህ ነው እኮ። እጁን እያስገባ እኮ ድራማ ነው እየሰራ ያለው። የምር እየደበደበ እኮ አይደለም። ያው ኤፍሬምም እንደተደበደበ ለመሆን ነው እንጂ እንዲች አድርጎት ነው እኮ ሄደው። በጣም ነው ጥርሱ ደምተዋል። ወንድ ተገኝ። እናንተ አይናችሁን ምንጽር የማማዘናሽን ምንጽር አድርጋችሁ ነው እንደ ቪዲዮ የምታዩት። ምንም አይገባችሁ ምንም ነገር። እኔ መቼ እንደምትነቁ ራሱ ተመልካቾች ዛሬ በኤፍሬም መደብደብ ከላይ እስከታች በጣም ደስ ብሏችኋል። እልል እያላችሁ ነው። የሰው መደብደብ ግን እልል ያስብላል እንዴ? ቤተሰቦች እናንተ ሴጣን ናችሁ እንዴ? የሰው መደብደብ እንደ እውነት እንኳን ቢሆን ያስደስታል። እናንተ እኮ ሞኝ ናችሁ፣ ከምር ሞኝ ናችሁ። ኤፍሬም እኮ የአብርሽ ወንድም እኮ ነው፣ የአብርሽ ወንድም ነው። ቡዚያውን የምር ኤፍሬም ተደብድቦ ቢሆን እኮ ደስ አይላትም፣ ያማታል። አያችሁ ከስጋችሁ ላይ ትንሽ ሲቆረጥ እንዴት ነው ያማል አይደል? ትንሽ የሆነ ነገር ሲዋጭራችሁ ሌላ ቦታ ራሱ ያማችኋል። የዛ ስሜት አያችሁ። ቡዜ ኤፍሬምን ማንም ጎረምሳ መጥቶ ዝም ብሎ የእውነት የምር ቢሆን ነገር ትክክለኛ ነገር ቢሆን ቢደበድቡት አደለም ቡዜን በደለው እንኳ የምትሉት ወንድሙ አብርሽ ራሱ ያመዋል፣ ስጋው ስለሆነ ማለት ነው። ጅሎች አትጃጃሉ ከላይ እስከታች። ለአብርሽና ለሄርሜላ ልክ አሁን ኪያ አገዝኩኝ ከህይወታቸው ውስጥ ውጣ ካልሆነ ይህን ፋይል ላጥፋለሁ እያለ ምንም ፋይል እኮ የለም። ባዶ ስልክ ይዘው እኛ ላይ ይጫወቱብናል። ምንም ሁሉም ጋር እኮ ምንም ፋይል። እስቲ አንድ ቀን ሁሉም የየራሱ የአንዱን ሚስጥር እንደያዘና ነገ እንደሚያወጣ ያንን ነገር ካላደረገ ሁሉም ይናገራል። ግን አንድ ሰው በተግባር የአንዱን ፋይል አውጥቶ አይታችሁ ታውቃላችሁ? የለም። ሁሉም የውሸት ስልክ ያመጡላችሁና እኔ የከሌን ፋይል ይዣለሁ፣ ይሄን ካላቆምክ ከከሌ ህይወት ካልወጣክ ይሄንን እንትን ፖስተዋለሁ፣ ይሄንን እንትን ሚዲያ ላይ ለቀዋለሁ። በተለይ ፌመስ ዩቱበሮች ዋና ስራቸው ፋይል ያዝን በሚል ነው ድራማቸውን የሚጫወቱትና ኪያ ጋም እርግጠኛውን የምነግራችሁ ያው ኤፊን ብሎታል፣ ለጥፈው ባክህን፣ በሁሉም ስልክ ላይ ካለ ባካሁን ለጥፈው ብሎታል። ምንም ፋይል የለም። ሩታ ጋም ኤፍሬምን የያዘችበት ምንም ፋይል የለም። ሲቀጥል ደግሞ ኤፍሬም ማናት ሄርሜላን አፍቅሮን አሁን ታሪክ ደግሞ የሆነው ማለት ነው። እኔ ከሄርሜላ ውጭ ሌላ ሴት የለም። እውነት ይሄ ስታስቡት እንደዚህ አይነት በእርግጥ ሰው ነው ሊመኛት ይችላል። ግን ደግሞ የወንድሙን ፍቅረኛ የነበረችን እንበል፣ ውሽማ የነበረችን እንበል፣ እጮኛም የፈለጋችሁትን በሉ። ግን እንዴት በምን አይነት አይምሮ ነው? በምን አይነት አስተሳሰብ ነው? የቤተሰብስ አስተዳደግ ይወስነዋል እኮ እናንተ የምር ይወስነዋል እኮ። እንዴት ነው የምታስቡት እናንተ ራሱ? ሄርሜላን አፍቅሯት ነው? ሄርሜላን ወዷት ነው? ከአብርሽ ላይ ቆምቶ አሁን በምን አይነት ሞራል ነው ኤፍሬም ከሄርሜላ ጋር መሆኑ? እስቲ ለእናንተ ልጠይቃችሁ እስቲ። እግዚአብሔርን ይፈቅዳል? ራሳችሁ ጭንቅላታችሁ ሂሌናችሁ መቼም ሰው ናችሁ አይደል? ይፈቅዳል እንዴ? የወንድ እስቲ ሄርሜላ እንኳን እሺ ፍቅረኛ ልሆን ብትል ራሱ ኤፍሬምን እሱ አይምሮ ይፈቅዳል?
እግዚአብሔር አይምሮ ይፈቅዳል? የወንድሙ የትናንትና ጓደኛ የነበረችን ከእሷ አላቆ የራሱ ፍቅረኛ አድርጎ ከወንድሙ ጋር ወደ ቤተሰብ ጋስ ምን አይነት ኧረ አታስቡት። እኔ ለማሰብ ራሱ ይከብደኛል። ምክንያቱም እንደዚህ አይነት ነገር እኛ ሀገር የለም። የወንድምን ፍቅረኛ ወንድም ሚስት ቀምቶ ሲያገባየ ነው ወንድ የለም። ነውር ነው። በባህላችንም ከሆነም ይሄ እናንተ እንዴት እንደምታስቡ እንዴት እንደሰለጠናችሁ እንዴት እንደተማራችሁ አላውቅም። ኮሜንቶችም አንድ አይነቶች ማለት ነው። ኪያም ብትሆን ከቡታጀራ አዲስ አበባ ድረስ የመጣው ለራስ ጥቅም ስትል ነው። ዩቱብን ለማጧጧፍ ዩቱብን ልትሰራ ስትል የሆነ ሚስጥር አለ፣ እኔ ጋ የሆነ የቀረ ነገር አለ፣ ከሄርሜላና ከአብርሽ ህይወት ካልወጣ ሄርሜላን ታፈቅራታለህ ስትለው አዎ እንኳን አፈቅራታለሁ ካልክ ነው ያለ እንጂ አፈቅራለሁ የሚለው እናንተ ናችሁ ለልጁ የምትሰጡት። ለልጁ ያፈቅራታል ብላችሁ ስም የምትሰጡት እናንተ ናችሁ። የእሱ መልስ እኔም ብሆን በእናንተ በኩል እናንተ ካመጣችሁት ምን ታመጣላችሁ? አዎ አፈቅራታለሁ እስቲ የምታመጡትን አለው ነው የኤፍሬም መልስ እንጂ ሄርሜላን አዎ ወዳታለሁ አፈቅራታለሁ አላለም። እኛ ከአንደበቱ እኛው ብዙዎቻችሁ አብሮ ኤፍሬም ሄርሜላን ያፈቅራት እናንተ ሴት የለም እንዴ ከሷ ውጪ? ስታስቡ ክብሯን አውልቃ የሰቀለች ሴት ላይ ኤፍሬም ውጭኝ ይላል እንዴ? እንደዚህ አይነት አስተዳደግ ያደገ ሰው ይመስላችኋል? ስታስቡት ሌላ ሴት የለም እንዴ? ሄርሜላ ብቻ ናት አዲስ አበባ ከተማ ላይ እንደ ጨረቃ እንደ ጨረቃ ብርሃን ሆና ደምቃ ፈክታ የምትታየው አዲስ አበባ ላይ ለሁሉም ወንድ በሁሉም ወንዶች አይን ውስጥ የምትገባው ሄርሜላ ብቻ ናት አላችሁ። ቆንጆ ሞዴል ባለዳለ ሄርሜላ ብቻ ናት አላችሁ። ምን ነው ኮሜንቶች ኧረ ተው ግድ የላችሁም። በነገራችን ላይ ኮሜንቶች ብቻ ሳትሆኑ መጥተው ቪዲዮ የሚሰሩት ራሱ ከኤፊ ጋር የሚጋጠሙት ዋና ምክንያታቸው እነሱ ሄርሜላን እንደው አፍቅሯት ይሆናል አይታወቅም። በዚህ በሚስኪን ልጅ ያሳባሉ እንጂ አቤልም አፍቅሯት ይሆናል። ሁሌ አጠገቧ ነበር የሚቆየው። እሱማ ውሽሟ ሁሉ ሳይሆን አይቀርም አቤል ለሄርሜላ ማለት ነው። እንዲህ ቂጡ እኮ እንዲህ እስከሚንቀጠቀጥ እኮ እግዚአብሔር ለሄርሜላ ቆሞ ተገትሮ እኮ ነው የሚከራከረው። በሄርሜላ ከመጣችሁበት በአይኑ መጣችሁበት ነው አቤል። ሰሞኑን ጠፍቷል። አይዲያ ጠፋ። የለማ አጅሪት ነበረች መስሪያ የለችም አይደል? እሱም እኮ ሽንጡን ገትሮ አብሯት ከነበረ ሴት በላይ ከሩታ በላይ ለሄርሜላ ነው አቤል የሚከራከረው። እሱም የሄርሜላ አፍቅሯት ይሆናል። የራሳቸውን እኮ ነው ሰው ላይ ልክክ የሚያደርጉት። እነዚህም አሁን ኤፊን አፍቅራሃታል። አዎ በኔ ግድ እኮ ነው የግድ ካላፈቀርካት የግድ ኤፍሬምን ሄርሜላን ካላፈቀርካት እኛ ከወንድም ካላለሃየን በዚህ ምክንያት ነው የሚመስለው ስራው። እናንተ ካፈቀራችኋት እዛው በግልጽ አፍቅረንሻል በሏት። በእናንተም ያምራል። እሱ ወደፊት ባሌ ነው የምትለው ወንድም ነው። ነውርም ነው ደግሞም ያስጠላል። ለሚሰማውም ለሚመለከተውም በጣም የሚደብር ነገር ነው። ስለዛ ይሄ የውሸት ታሪካችሁን ፋይል ይዘናል። ቅብጥስዬ አንዳችሁ አንድ ቀን ይሄ ፋይል ብላችሁ አውጥታችሁ ሳትፖስቱ ቪዲዮችሁ በ3 በ4 ቪዲዮ ያልቃል፣ ይጠናቀቃል። ፋይሉንም እኛ ሳናየው በጉጉት ተው እንጂ የእኛም እኮ ግፋለሁ። የእኛም እኮ ጡራን ነው። ምንም ምስኪን ሆነው እናንተን ቢከታተላችሁ የተመልካች አንድ ቀን የእነሱም ጡር ይጥላችኋል፣ የእነሱም እጅ ይጥላችኋል። ግድ የላችሁም ተው የምር ይሄ እኛም በጉጉት እንደዚህ ላይ ሰቅሎ እናንተ ከነገ ከነጎዳ ፋይሉ ለጠፋችሁ ብሎ በጉጉትን እየፈለጉ ራሱ የተጋረደ ፖስት ይዘው መጥተው እኮ ፋይሉ ተለቀቀ ብለው እኮ የሚሰሩ አሉ። እንደው በየጉጉታቸው የተነሳ ማለት ነው። ያው የዚህን የኦዲየንስ ልብ ትርታ ያውቁት አይደለ? ፋይሉ ተለጠፈ ብላችሁ የሆነ ነገር ለጥፋችሁበት ምንም የሌለው ነገር ትመጣላችሁ። ተው እንጂ ተው፣ ግድ የላችሁም። እውነት ግድ የላችሁም። የሌለ ፋይል ባዶ ስልክ ይዛችሁ እየመጣችሁ ማንም እዚህ ጋር እኮ ሁሉም የሰለጠነ የተማረ ነው። የዚህ ዘመን ወጣት ሞኝ ወጣት የለም። የምትይዙበት ፋይል አሁን ለምሳሌ ኪያ ኤፍሬም ምን ሲያደርግ ነው ፋይል የያዘበት? እስቲ ምን አይነት እጁ ላይ ምን አይነት ነገር ይኖራል ብላችሁ ታስባላችሁ? ከሄርሜላ ጋር ማይሆን ነገር ነው ይሄ። ከሆነ ትልቁ ቅሌታሟ እሷ ናት ማለት ነው። ሌላ ምን አዲስ ነገር አለ? ከሌላ ሴት ጋር ከሆነ ደግሞ መብቱ ነው የልጅ ከሌላ ሴት ጋር ሆኖ እንደዚህ ያዝንበት እንዲዛ ያዝንበት ሲሉ ምን አገባቸው? ያ መብቱ ነው። መቼም አንድ ሄርሜላ ናት። ከእሷ ጋር ከሆነ የፊ ቅሌትን ብቻ አይደለም የሚለጠፈው። ቢሆን ግን የለም በባዶ አታች ጎምጅጁን ፋይል እያላችሁና ማነክ ኪያን ማን የሚባል ይሄ ደግሞ ዛሬ ደግሞ ጀግና አጫውቶታል። ወንድ ተገኘ ከቡታጀራ አንድ ወንድ አሉ። አዎ በጣም አንድ ወንድ ተገኘ። ደበደበው። እናንተ ልቡ እጁ እስከሚገነጠን የደበደበው። ነፍሱ አይማርም። የኪያ የሚባል ልጅ
ኤፍሬምም በጣም ነው የቀጣው። ኤፍሬም ሁለተኛ ሄርሜላ አጠገብ እንዳይደርስ አድርጎ አብርሽ አጠገብ እንዳይደርስ አድርጎ ነው የደበደበው። አንጀቴን በላኝ። በጣም ነው የደበደበው። አይ ናደን ደበደባል። በጣም እጁን እኮ እኔ እኮ ዝም ብያየ እናንተ እኮ ኮሜንታችሁን እያየው እኔንም ዘስፔንስ ታደርጉኝና እንዴ የምር የልጅ ደብድቦህ ነው እንዴ ብዬ መጨረሻውን ሁሉ በደንብ ነበረ ማየው። እናንተ የሆነች ነገር አይርጋችሁ ነው መሰለኝ አይናችሁ ነው የምታዩት። እንዲህ እጁን እየከተተ ወጣና አደበደበው አይደል? እነሱ እዛ በእጅ አዙር ከካሜራ ጀርባ አሪፍ አድርገው ለእናንተ ምርጥ ድራማ አቀነባብረው ቀምረው ያመጡላችኋል። እናንተ እዚህ ትጃጃላላችሁ በኮሜንት ጌታ እናንተ እዚህ በኮሜንት ትጃጃላላችሁ አይደል? አቤቱ ጌታ። እነሱ እኮ ሰላም ሲባባሉ ራሱ እኮ ማለት ነው ትንሽ ግማሽ ቪዲዮ መግቢያ ያለ አይደለ? ቪዲዮ መግቢያዋን ራሱ ምንድን ነው የሚሉትን ቪዲዮ መግቢያ ሲሰሩ ይሄኔ ኤፊ እዛ ጋ ቆሟል። ይሄኔ እኮ መጀመሪያ ነው የተገናኙት። ከምር መጀመሪያ ነው እኮ የተገናኙት። እውነቱን እኮ አትወዱም። አሁን እንዲህ እኔ ስል እውነቱን እኮ የሚያዳምጥ የለም። ውሸት ሲሆን ነው የምታዳምጡት። እውነቱ ግን ይሄ ነው። ሪሊ የምሬን ነው። እውነቱ ይሄ ነው። ኤፊ እዛ ጋ ቆምና ከዛ የሆነሽ የቪዲዮ መግቢያ ይሰራና ከዛ ይመጣና አዲስ እንደመጣ ሰላም ይባባሉና ወደ ቪዲዮ ይገባሉ። የሆነች ነገር መጀመሪያ ራሱ እኮ ከኪያ ከቡታጅራ ወደ አዲስ አበባ ሲመጣ ይሄኔ ከኤፍሬም ጋር ተገናኝተዋል፣ አውርተዋል። ዩቱብ ልሰራ ነው ከቡታጅራ የመጣው። ምክንያቱም ጠቅላላቸውን አዲስ አበባ ናቸው። አሁን በብዛት የሚታየው አዲስ አበባ ላይ ያለው ዩቱበሮች ናቸው አይደል? አሁን ያለው ግርግር ነው የሚታየው። ያችን ለማጧጣፍ ከዛ ጋር ብታጀራ ልጆች በማህበር አይደል የሚሰሩት። እኔ ግን እዚህ ጋር ደስ ይለኛል። አንድ ላይ የሚያድጉበት መንገድ በጣም ነው የሚመቸኝ። በቃ ከምር አንድ ላይ ነው የሚያድጉት። ከዛ መጥተው እንዳንተ የሚስኪን ህዝብ አለ ይህዋ ምስኪን ህዝብ አለ መቼም ላችሁ ላይ። አሁን እስቲ ኤፍሬም በመደብደብ ውስጥ ያስደስታል? ምንም ቢሆን እኮ የአብርሽ ወንድም ነው። አብርሽን ተወዱታላችሁ አይደለ? አብርሽ ምንም እንዳይሆን ትፈልጋላችሁ አይደል? ታዲያ ኤፍሬም የማ ወንድም ይመስላችኋል? የአብርሽ ወንድም አይደል? ቢሆን እውነት ቢሆን እንኳን ግን በሰው መደብደብ እንዴት ያስደስታል? ምርጦችዬ ያስደስታል እንዴ? ይሄ ልጅ ለምሳሌ ያጠፋል፣ አጥፍቷል። ያጠፋውም ነገር ሊኖር ይችላል። እነሱ እዛ ቤተሰብ ናቸው። ኤፍሬም አብርሽን ቢበድለው ወንድሙ ነው። ነገ እግሩ ላይ ወርቆ ቢያጠፋ እንኳን ለእናንተ የታያቸውን ጥፋት ነው። ኤፍሬም አብርሽን የሆነ ነገር አድርጎታል ነው፣ ግን ምንም ያደረገው ነገር የለም ኤፍሬም ምንም ነገር። እስቲ ምን ማስረጃ አላችሁ? አሁን ኤፍሬም አብርሽን የሆነ ነገር እንዳደረገ ምን ማስረጃ አላችሁ? በባዶ ማለት ነው፣ በባዶ ሁላችሁ የምትፈርዱት። ቢሆን እንኳን ወንድሙ ነው። ነገ ይቅርታ ቢለው ይቅርታ አድርጎለት ወንድምነት ይቀጥላል። ወንድምነት ስጋነት የሚበጠስ ነገር አይደለም። እናንተ ዝም ብላችሁ በዚህ በዩቱብ እንትናችሁ በስልካችሁ ስክሪን እያያችሁ ብቻ እንደዚህ በቃ የሴጣን ስራ እንደሰራችሁ ነው የምትኖሩ። እንደዚህ ማለት ነው ወንድምን ከወንድም አለያየት የሌለ ባህል አምጥታችሁ ደግሞ ይሄ ወንድም የወንድሙን እንትን ቀማ እንደዚህ አይነት እኔና እንደውም አንዳንዴ እኮ የምታረጉትን ነገር ይመስለኛል እዛ ጋር የምጽፉት ከምር ነው ይመስለኛል። እና ኧረ ለእናንተስ እንደው አይናችሁንም ልባችሁንም እንደ ሄርሜላ ተጋርዷልና ይግለጥላችሁ። እነሱ በሚሰሩት ትወና ውስጥ ተጠራቅማችሁ ልክ እንደ ሰይጣን በሰው መደብደብ ቢሆን ምስቁ። ሲቀጥል እናንተ ኪያ በጣም ወንድነ እናት እንዴት አድርጎ እንደመታውሽ እኔ ራሱ ተንገብ በጣም የደበደበው። እናንተ ወደቀ እኮ ተዘረረ፣ ተነጠፈ እኮ ኤፊ። ወይኔ ምንም አልቀረም። ጥርሱ ሁሉ ሳይወልቅ አይቀርም። ኤፍሬም እንዳየወት ከሆነ ጥርሱ ሁሉ ያለ አይመስለኝም፣ ወልቋልና። ሩታ እጅ ያለው ፋይል ግን እንደዚህ። ሩታዬ ግን ልክ አልሰራሽም። ኤፍሬምን ፋይል ይዘሽ እንዲህ ማንገላታትሽ ወንድም የሆነ ነገር አስነገተሽ እንዳብርሽ እንዲህ ማንገላታትሽ ግን ልክ አይደለም። የምር ፌር አይደለም። አጥፈታሻል ውዴና መቼም ፈርዶብሻልና። አሁን እኔ ስለ ሩታ አገባኝም፣ ግን ከሄርሜላና ከአብርሽ ውጣ አለ እኮ ዝም በላዩ ተመንሻቀን። እኛም ገብቶናል። ያልገባቸው ደግሞ ያው እስከሚገባቸው እኛም እንለፈንፋለን። እና ለማንኛውም ምርጦች እየሰላማችሁ ብዝት ይበልልኝ። ኤፍሬም ተጎዳ ተደበደበ የሚባለው ብዙም አይደለም፣ የሆነ ድራማ ነክ ነው ልብላ